ከካህናት አባቶቻችን መስቀል መሳለም አይቻልም። በግል ጸሎት እንዲሁም አስደንጋጭ ነገር ሲገጥመን በትምህርተ መስቀል ማማተብን አይደለም። ኦርቶዶክሳውያን እንደምንሰነበታችሁ። ባለፈው ቪዲዮአችን በሰሙነ ሕማማት የሚደረጉ ነገሮች ምን ናቸው ብለን ተመልክተን ነበር። በዛሬ ቪዲዮአችን ደግሞ በሳምንቱ እንዳናደርጋቸው የተከለከሉ በሥርዓተ ቤተክርስቲያን ውስጥ በሳምንቱ በሰሙነ ሕማማት ሳምንት የማይደረጉ ነገሮች ተብሎ የተቀመጡ ነገሮች ምን ናቸው የሚለውን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። ሕማምና ሞት የማይገዛው ጌታችን ኢየሱስ ክርስቶስ የእኛን ሕማምና ሞት ለራሱ በማድረግ በዚህ ሳምንት ለእኛ ቤዛ ሆኗል። ነቢዩ ኢሳይያስም እንዳለው ደዌያችንን ተቀበለ፣ ሕማማችንንም ተሸከመ፣ ከአመፀኞች ጋርም ተቆጠረ፣ እርሱ ግን ግፍን አላደረገም፣ ተንኮልም በክፉ አልተገኘበትም በማለት እንደተናገረው ምዕመናን ክርስቶስ የተቀበለውን የእኛን ሕማም መሆኑን በማዘከር በሰሙነ ሕማማት ከማንኛውም የሥጋ ሥራ በመታቀብ በዋዛ ፈዛዛ ባለመነጋገር በሐዘን ልናከብረው ይገባል ማለት ነው። በዚህም የተነሳ ብድራትን የማያስቀረው አምላክም መተላለፋችንን በደላችንንም በመደምሰስ የመንግሥቱ ወራሽ ያደርገናል። ሰሙነ ሕማማት እስከ 4ኛው ምዕተ ዓመት ድረስ ከጾሙ ተለይቶ ለብቻው ይከበር ነበረ፣ በሌላ ጊዜ ማለት ነው። በኋላ ግን በባሕረ ሐሳብ ቀመር መሠረት ጾሙም ሕማማቱም ትንሣኤውም ተያይዘው እንዲከበሩ ተደርጓል። ምዕራባውያን ከ40ው ጾም ውስጥ የመጨረሻውን ሳምንት ሰሙነ ሕማማት አድርገው ያከብሩታል። ምስራቃውያን ወይም ኦሪየንታል አብያተ ክርስቲያን ኦርቶዶክስ ተዋሕዶ አብያተ ክርስቲያን የምንባለው እኛን ጨምሮ ግን 40ውን ጾም ጨርሰን ከኒቆዲሞስ በኋላ ያለውን ተከታዩን አንድ ሳምንት ሰሙነ ሕማማት አድርገን እናከብራለን ማለት ነው። ይህንንም ሳምንት ሰሙነ ሕማማት ስናከብር የሚከለከሉና እንዳናደርጋቸው ስርዓት የተሰራባቸው ነገሮች አሉ። ከነዚህም የመጀመሪያው ከካህናት አባቶቻችን መስቀል መሳለም አይቻልም። የመስቀል ክብርና ኃይል የታወቀው ጌታችን በመስቀል ከተሰቀለ በኋላ ስለሆነ በሰሙነ ሕማማት ከሰኞ እስከ ዓርብ ያሉት ቀናት የዓመተ ፍዳ መታሰቢያ ስለሆኑ በእነዚህ ዘመናት ሰዎች የመስቀልን አገልግሎት እንዳልጀመሩ ለማሳየት በሰሙነ ሕማማት በቤተ ክርስቲያን ስርዓት መሰረት መስቀል መሳለምም ስርዓት አይደለም፣ በስርዓተ ቤተ ክርስቲያንም የተከለከለ ነገር ነው ማለት ነው። ከዚሁ ጋር ተያይዞ እንግዲህ በምዕመናን ከሚነሱ ጥያቄዎች አንዱ በሰሙነ ሕማማት ማማተብ ይቻላል ወይስ አይቻልም የሚል ጥያቄ ነው። ይህንንም ስንመለከት በስርዓተ ቤተ ክርስቲያን የተከለከለው ከካህናት መስቀል መሳለምና መሬትንም መባረክ፣ ሰዎች በሚሞቱ ጊዜ መሬትን መባረክ እንዲሁም በጉባኤ መካከል በትምህርተ መስቀል ማማተብ እንጂ በምግብ ጊዜ እና በግል ጸሎት እንዲሁም አስደንጋጭ ነገር ሲገጥመን በትምህርተ መስቀል ማማተብን አይደለም። ስለዚህ በግል ሕይወታችን በሚገጥመን ችግር በትምህርተ መስቀል ብናማትብ፣ የሆነ ችግር ገጥሞን በግል ሕይወታችን ወይም በጸሎት ጊዜ በትምህርተ መስቀል ብናማትብ ይህ ኃጢአት ነው ማለት አይደለም። ከዚህ ጋር ተያይዞ በአንዳንድ ቦታዎች አንገታቸው ላይ ያሰሩትን ማተብ መስቀላቸውን ቆርጠው እስከ ማስቀመጥ ድረስ የሚደርሱ ምዕመናን ስላሉ ማለት ነው። ይህ ደግሞ እንደገና በተቃራኒው ከስርዓተ ቤተክርስቲያን ውጭ የሆነና ሌላ ስርዓተ ቤተክርስቲያን መተላለፍ ስለሆነ ማለት ነው። ስለዚህ ይህንን ጠንቅቀንና ለይተን መያዝ ይኖርብናል። ስለዚህ የተከለከለው ነገር ምንድን ነው? ከካህናት አባቶቻችን የምንሳለመው መስቀል መሬትን መባረክ እንዲሁም በጉባኤ መካከል የሚደረገው የትምህርተ መስቀል ማማተብ እንጂ በግላችን የሆነ ነገር ገጥሞን በትምህርተ መስቀል ብናማትብ ይህ እንደ ኃጢአት ይቆጠራል ማለት አይደለም ማለት ነው። ሌላው ደግሞ በዚህ ሳምንት የተለያዩ ስርዓተ ቤተክርስቲያኖች ይቋረጣሉ። ከነዚህም መካከል ሰሙነ ሕማማት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት በሰሙነ ሕማማት ከጸሎተ ሐሙስ በስተቀር ቅዳሴ አይቀደስም፣ ስብሐተ ነግህ አይደረስም፣ ጸሎተ ፍትሐትም አይጸለይም፣ ጸሎተ አስተርዮም አይደረግም፣ እንዲሁም ጥምቀተ ክርስትናም አይፈጸምም። ከላይ የተዘረዘሩት የቤተክርስቲያን ስርዓቶች አስቀድሞ በዕለተ ሆሳዕና እንዲከናወኑ ቤተክርስቲያናችን ታዛለች ማለት ነው። በተጨማሪም ማንኛውም ክብረ በዓል በዚህ ሳምንት ቢውል ከትንሣኤ በኋላ እንዲከበር ይተላለፋል በዓሉ። ይህም ስርዓት በኦርቶዶክሳዊ ተዋሕዶ ቤተክርስቲያን በክርስትና በሙሉ በክርስቲያኑ በሙሉ የጸና መንፈሳዊ ስርዓት ሆኖ በየጊዜው የሚከበርና የጸና ስርዓታችን ነው ማለት ነው። ይህንንም በፍትሐ ነገሥታችን አንቀጽ 15 ቁጥር 600 ላይ በሰሙነ ሕማማት ክርስትና ማንሳት፣ ክህነት መስጠት፣ ለሞቱ ሰዎች መጸለይ አይገባም። በእነዚህም ቀኖች በቤተክርስቲያን ውስጥ ፍጹም አገልግሎትን ማገልገል ይገባል እንጂ በሰሙነ ሕማማት ስለሚሞቱ ሰዎች የሙታን ግንዘትና የሐዋርያት ሥራ ወንጌላት፣ የሙታንም ፍታት በሆሳዕና ዕለት ይነበብ እንጂ በዚህ ሰሙን ማድረግ አይገባም ሲሉ ሊቃውንቱ አስቀምጠውልን እናገኛለን ማለት ነው። ከዚህ በላይ የተመለከትናቸው በቤተክርስቲያናችን ፈጽሞ የተከለከሉና የማይደረጉ ነገሮች ናቸው። በዚህ ውስጥ በፍትሐ ነገሥት አብሮ የተቀመጠው እንደ ጥያቄም በሁሉም ኦርቶዶክሳዊ ሊነሳ የሚገባው አንድ ሰው ለምሳሌ በዚህ በሰሙነ ሕማማት ሥርዓተ ጥምቀት አይካሄድም፣
ጥምቀት የለም፣ ክርስትና አይነሳም። ነገር ግን ሊሞት የደረሰ ሰው ቢኖር ምን ይደረግ ቢባል ፍትሐ ነገሥት ለሞት የሚያበቃ ነገር የገጠመው ሰውና ይሞታል ብለው የፈሩት ሰው ቢኖር ግን ጥምቀትን ወይም ክርስትናን ያድርጉለት ብሎ ያዛል ማለት ነው። ስለዚህ በዚህ መልክ መመልከት ይገባል። እንግዲህ ከላይ ያየናቸው በቤተክርስቲያን ፈጽሞ የተከለከሉና የማይደረጉ ነገሮች ሲሆኑ ሌሎች ደግሞ በፈቃዳችን የምናደርጋቸው ስርዓቶች አሉ በዚህ ሳምንት። እሱም እንግዲህ በሰሙነ ሕማማት እርስ በርስ መሳሳም ወይም የእጅ ሰላምታ መተው ነው። ይሁዳ ጌታውን በመሳም አሳልፎ ሰጥቷል። እኛ ግን እንደ ይሁዳ ክፋት ካለው መሳሳም መለየታችንን ለማስረዳት ከዚህም በተጨማሪ ሰላም በዘመነ ፍዳ እንዳልነበረ በዘመነ ኦሪት እንዳልነበረ ለማሳየት በሰሙነ ሕማማት እስከ መሳሳም የደረሰ ጥብቅ የሆነ ሰላምታን እንተዋለን። ነገር ግን እዚህም ላይ መያዝ ያለበት ነገር ይህንን የምናደርገው የዕለቱን ክንውንና የይሁዳን ክህደት ለማስታወስ እንጂ አንድ ሰው ሰላምታን ቢለዋወጥ ኃጢአት ይሆንበታል ማለት እንዳልሆነ ልንገነዘብ ይገባናል ማለት ነው። እንዲሁም በዚህ ሰሞን የተለያዩ አባቶቻችን በባዶ እግራቸው ሲሄዱ እንመለከታለን። የተለያዩ ራሳቸውን ስጋቸውን የሚጎዳ ነገርን ሲያደርጉ እንመለከታለን። እነዚህ ነገሮች በፍቃድ ከክርስቶስ መከራ መስቀል ለመሳተፍ ከክርስቶስ ከመከራ መስቀሉ ተሳትፎ ከመከራው ተሳትፎ የክርስቶስ መከራ ለእኔ የእኔን መከራ እሱ ተቀብሏል ብሎ ከሱ መከራ በመሳተፍ በረከትን ለማግኘት የሚደረጉ በጎ ፈቃዶች እንጂ በቤተክርስቲያን ግዴታ መደረግ አለባቸው ተብለው የተቀመጡ አይደሉም። ነገር ግን የሚችል ሰው እነዚህን ሁሉ ቢያደርግና ከክርስቶስ መከራ ቢካፈል በረከትን እንደሚያገኝ ሊያውቅ ይገባል ማለት ነው። በሰሙነ ሕማማት የማይደረጉ ሌሎች ነገሮችን ስንመለከት እንግዲህ ማንኛውም ለስጋ የሚያደሉ ተግባራትን መቀነስና ቢቻለን አብዛኛውን ጊዜያችንን የጌታን ሕማምና መከራን በማሰብ በጾም በጸሎት በስግደት ማሳለፍ ቢቻል አመጋገባችንን በመቀነስ ከወትሮ በመቀነስ እንዲሁም በትዳር ያሉ ደግሞ በጾም ወቅት በመኝታ ከመተዋወቅ መታቀብ ግዴታቸው መሆኑን ሁሉም ኦርቶዶክሳዊ ሊያውቅ ይገባል ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ በማድረግ አገልግሎቱን ደግፉ። እንዲሁም እንዲመለሱላችሁ የምትፈልጓቸው ጥያቄዎችን በኮሜንት አሳውቁን። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።